ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 6 2018 ዓ.ም የተለያዩ ዘገባና መረጃዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት እንደተለመደው ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን አደርሳችኋለሁ። በራያ ቀጠና ያለውን አጠቃላይ ውጥረት በተመለከተ ከሰዓት በኋላ ያሉ ዋና ዋና ወታደራዊ መረጃዎች ምንድናቸው የሚለውን ጨምሮ የህወሓት የቀጠናው ወታደራዊ አዛዦች መዓዛ ሆቴል ተብሎ በሚጠራው ባለማጣ ከተማ ያደረጉትን ስብሰባና ወቅታዊ ወታደራዊ ሁኔታዎችን የተመለከቱ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። ከዚህ ባሻገር በወለጋ የገዳ ኮማንዶ በጉትና አካባቢው በንጹሃን የፈጸመው ጭፍጨፋ እንዲሁም ደግሞ በፋኖ የደረሰበትን ጥቃት ተከትሎ መከላከያ እንዲደርስለት ጥያቄ አቅርቧል። ይህንን ጨምሮ ቀጠናዊ መረጃዎችን በየአካባቢው ያሉትን በዝርዝርና በቅደም ተከተል እንዲሁም በአማራ ክልል ያለውን ውጊያ በተመለከተ እንደዚሁ የውሎ መረጃዎችን አደርሳችኋለሁ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን @gmail.com ላይ ልታደርሱ ትችላላችሁ። የተለያዩ ተሳታፊዎች የተለያዩ አስተያየቶችን አድርሰዋል። በተለይ አዲስ አበባን በተመለከተ ከአደረሳችሁኝ አስተያየቶች መካከል አዲስ አበባ እንደዚህ የኦህዴድ ብልጽግና ባለስልጣናት በዚህ ልክ አቋም ሲወስዱ በከተማው ውስጥ ከ60 በመቶ በላይ አብላጫ ቁጥር ያለው አማራው ለምንድነው አቋም ያልወሰደው? ከተማው ለመቻቻል ወይም ለአብሮነት ሲባል ካልሆነ በስተቀር በቁጥርና በአሃዛዊ መረጃዎች የተመሰረተ ፍትሃዊነት የባለቤትነት ጥያቄ ይገባል። ይህም የአማራው ነው የሚለውን በተመለከተ አስተያየቶችና እነዚህ አጀንዳዎች ወደፊት መምጣት አለባቸው የሚሉትን አስተያየቶች ጨምሮ እንዲሁም ደግሞ እነ ሽመልስ አብዲሳ እነ አብይ አህመድና እነ ባጫ ደበሌ አዲስ ይዘውት የመጡትን የፖለቲካ ቅርምት በተለይ ማጆሪቲ ፖለቲካ በሚለው ላይ የኦሮሞን የህዝብ ቁጥር በተመለከተ ያሉት መረጃዎች የተሳሳቱ ናቸው። አማራው በቁጥር ብልጫ ብቻ ሳይሆን አንደኛም ነው የሚሆነው የሚለውን በተመለከተ በኦሮሚያ ክልል ውስጥ ከ15 ሚሊዮን በላይ አማራ እንደሚኖር እንዲሁም በሌሎቹ የአገሪቱ አካባቢዎች ከመቀሌ ከተማ ውጭ ባሉት የኢትዮጵያ አካባቢዎች በሁሉም ከተሞች ላይ አማራ በቁጥር አብላጫውን ይይዛል። ይሄ እንግዲህ ድሬዳዋም፣ ሐረርም የትኛውም የኢትዮጵያ ከተሞች ጅማም፣ አሰላም ያለውን ጨምሮ ናዝሬትና ሌሎች ከተሞች ላይ አማራው በቁጥር ብልጫ አለው። ስለዚህ በአገራዊ የህዝብና ቤት ቆጠራው ያልተካተተውን አማራ ደፍቆ በመያዝ ወይም ደግሞ የወያኔን አሃዛዊ መረጃዎችና የስታቲስቲክስ መረጃዎች መውሰድ ኦሮሞን እንደ ማጆሪቲ ወይም ደግሞ እንደ አብላጫ ቁጥር እንዳለው አድርጎ በዚህ ልክ ፕሬዚዳንታዊ፣ አስተዳደራዊ እንዲሁም ደግሞ የፖለቲካ ወታደራዊ የደህንነት ቀመሮችን በመስራት ሁሉንም ተቋም ለመቆጣጠር የሚደረገው ጥረት ተቀባይነት የሌለውና እንደዚህ አይነት በአሃዝ ላይ የተመሰረቱ መረጃዎች ወደፊት መምጣት አለባቸው የሚለው ጉዳይ ላይ አስተያየቶችን አድርሳችሁኛል። ወደፊት እንግዲህ በእያንዳንዱ ጉዳይ ላይ እንመጣበታለን። በአዲስ አበባ እየተደረገ ካለው ምክክር ጋር በተያያዘ ብዙ ውዝግቦች ናቸው ያሉት። በዚህ ውዝግብ ላይ እንግዲህ ኦህዴድ ራሱ ኮሚሽን አቋቁሞ ራሱ ግለሰቦችን መርጦ ራሱ ባዘጋጀው ፕሮግራም ላይ እንግዲህ በራሱ ድግስ ላይ እንደተዋረደ እንዲሁም ደግሞ ያለውን አጠቃላይ የፖለቲካ ፍላጎት መደበቅ የማይችል ሁሉንም ዛሬ ውጦ ሰልቅጦ ማደር የሚፈልግ የፖለቲካ ኃይል መሆኑን ቁልጭ አድርጎ ያሳየ ነው ይሄ ምክክር ኮሚሽኑ። እንግዲህ ከዚህ ጋር በተያያዘም ብዙ አስተያየቶች ልካችሁልኛል፣ አመሰግናለሁ። በሌላ ጊዜ ያው እንደየሁኔታው እንመለስባቸዋለን። እንግዲህ ብዙዎቹ ምክክር ኮሚሽኑ ላይ አሁን ተመካካሪዎቹ ጭምር ተስፋ ቆርጠው አቋርጠው ለመውጣት በቡድንም በፖለቲካ ፓርቲም እንዲሁም ደግሞ በግለሰብ ደረጃም በተጽዕኖ ፈጣሪነት የገቡ ሰዎች ይህንን አቋም ለመውሰድ ወደ ጫፍ መድረሳችሁን ጽፋችሁልኛል። ከዚህ ጋር በተያያዘ እንደዚሁ እንግዲህ ያሉትን አስተያየቶችም እንመለስባቸዋለን። ሰብሰብ አድርጋችሁ ሐሳብና አስተያየቶቹን የውሎ መረጃዎቹን እያቀረባችሁ ስለሆነ በእጅጉን የማመሰግነው። ወደ መረጃዎቹ ሲሄድ በአዲስ አበባ ያለውን አጠቃላይ ሁኔታ እየተመለከቱ መረጃዎችን ማሰናድቻለሁ። በአዲስ አበባ የኦሮሞኛ ቋንቋን በትምህርት ቤቶችና በወላጆች ላይ አስገዳጅ በሆነ ሁኔታ ለመጫን የሚደረገውን ጥረት እሱንም ተሰማላችሁ። ወደ መረጃዎቹ ነው የሚሄደው። የመጀመሪያው መረጃ በእስር ላይ የሚገኙ የፖለቲካና የሕሊና እስረኞችን የተመለከተ መረጃ ነው። የይቅርታ ሰነድ ቀርቧል። ይቅርታ ሰነድ ላይ ፈርሙ በሚል ከ330 በላይ የፖለቲካና የሕሊና እስረኞች በሚገኙባቸው በአዲስ አበባ ቅሊንጦ፣ ቃሊቲ፣ አባ ሳሙኤል እስር ቤቶች የቀረበ ሰነድ አለ። በሰብአዊ መብት ኮሚሽን አማካይነት በነ ብርሃኑ አዴሎ በኩል የቀረበ ጉዳይ አለ። እንግዲህ በተመለከተ ያው እስረኞቹ ለሁለት ከፍሏል። ይሄ ጉዳይ ከባለፈው ሳምንት መጨረሻ ጀምሮ ያለ አማራ የፖለቲካና የሕሊና እስረኞች የቀረበው የይቅርታ ፎርም ሰነዱ እንዲፈርሙ መጠየቃቸው ተገልጿል። ይቅርታ ሰነዱን በፊርማቸው የተቀበሉና ለመፈረም ፈቃደኛ ያልሆኑ እስረኞች ተለይተው ወደ ተለያዩ እስር ቤቶች እንዲዛወሩ መደረጉን ከቤተሰቦቻቸው የወጡ መረጃዎች ገልጸዋል። በአማራ ክልል ለተፈጠረው ቀውስ ኃላፊነት ውሰዱ፣
በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች ኃላፊነት ውሰዱ። ለቆሰሉ ሰዎች እንግዲህ የቆሰሉ ሰዎች አሃዛን ቁጥሮች በማቅረብ ጭምር ይህንን ፈጽመናል ብላችሁ ኃላፊነት ውሰዱና አምናችሁ ፈርሙ። በቢሊዮን የሚቆጠር ንብረት ወድሟል። ለዚህም የእኛ ተጠያቂ ነን ብላችሁ አምናችሁ ፈርሙ። ሀገሪቱ በአማራ ትውፊቶችና እሳቤዎች ካልተመራች ማለታችሁ ወንጀል እንደሆነ አምናችሁ ተቀብላችሁ ፈርሙ። ያለ አግባብ የተወሰዱ የአማራ ርስቶች፣ የአማራ ግዛቶች በመመለስ አለባቸው በሚል ያቀረባችሁት ጥያቄ ወንጀል መሆኑን እመኑና ተቀበሉ። በዚህ ወንጀል ተሳትፈናል ግን ተጸጽተናል ብላችሁ አምናችሁ ፈርማችሁ በይቅርታ ሰነድ ሞልታችሁ ከእስር ቤት ውጡ የሚል ይህንን ይዘት ያለው የሰነድ መቅረቡን ነው መረጃዎቹ የሚያሳዩት። ተከሳሾቹ እንግዲህ ያው በሰጡት ምላሽ እኛ ወንጀለኛ አይደለንም፣ አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ብለው አቋም ወስደዋል። የአማራ ህዝብ ጥያቄዎች ህጋዊ ናቸው። 60 ሚሊዮን ህዝብ መልካም እሴት ወንጀል ነው ብለን አንፈርምም። እውነትን አሳልፈን አንሰጥም። ወንጀል አይደለም። በህገ መንግስቱና በዓለም አቀፍ ህጎች ነፃ ሆኖ የመኖር መብታችን ፈቅደን ወንጀለኛ ነን ብለን አንፈርምም። በህግ የተከለከለውን ራስን የመከላከልና ራሳችን ወንጀለኛ በህግ የተሰጠንን መብቶችና ተፈጥሯዊ መብቶችን ወንጀለኛ ነን ብለን ራሳችን እንደ ወንጀለኛ ቆጥረን አንፈርምም ሲሉ ምላሽና አቋም ወስደዋል። እኛ ወንጀለኞች አይደለንም። የህዝብ ጥያቄ ማቅረባችን ወንጀል ሊባል አይገባም። የህዝብ ጥያቄዎች የፖለቲካ መብቶችን አሳልፈን አንሰጥም። ወደፊትም ራሳችን በታሪክና በህግ ሞራል ተጠያቂ የሚያደርግ ስህተት አንፈርምም። ይህንን በማለታቸው አቋም እየወሰዱት አቶ ዮሐንስ ቧያለው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ሲሳው ግቸው፣ ዶክተር ወንዶሰን አሰፋ፣ ዶክተር መሰረት ቀለመወርቅ፣ ዶክተር ዘሪሁን ባህሪው፣ ጋዜጠኛ መስከረም አበራ፣ ጋዜጠኛ ገነት አስማማው፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ አባይ ዘውዱ፣ ጋዜጠኛ ጎበዘስታይ፣ አቶ አለልኝ ምህረቱ ጠበቃ፣ አቶ መንበረ አለሞ፣ አቶ ማይክ መላክ፣ አቶ አሳምነው ታደሰ፣ አቶ ደሳለኝ እጅጉ፣ አቶ ሱባለው በለጠ፣ አቶ እስክንድር ሽፈራው፣ አቶ መሰለ ቸሩ፣ ኢንጂነር ፍቃዱ፣ ኢንስፔክተር ፍቃዱ ተፈራ፣ አቶ ጫኔ ዘየደ፣ ወይዘሪት ሀሊማ አህመድ፣ ወይዘሪት ህይወት አለማየሁ፣ አቶ ሳይ መልካሙ፣ አቶ ታደሰ ወዳጅ ነው፣ አቶ በላይ ሲሳይ፣ አቶ ያሬድ ግርማ፣ አቶ ማረው ስለሽና አቶ ሰለሞን ተፈሪ፣ አቶ ሙልቀን ተስፋዬ ናቸው። ወደ 30 የሚደርሱ ናቸው። እንግዲህ እነዚህ አቋም በመውሰዳቸው ምክንያት ከሌሎቹ ሰነዱን ከፈረሙት ተለይተው በሌላ ክፍል እንዲቆዩ መደረጋቸውንም እንዲሁም ደግሞ በእነሱ መካከል ብጥብጥ ለመፍጠር ለተወሰኑት የፖሊስ ምደባ፣ ለተወሰኑት ደግሞ ይህን አንፈርምም ላሉት ደግሞ እንደዚሁ ማስፈራሪያና ዛቻ እየቀረበ እንዲከፋፈሉ ተደርጓል ሲሉ ነው ቤተሰቦቻቸው እየገለጹት። ወደ ሌሎች መረጃዎች ስንሄድ በአዲስ አበባ የመንግስት ትምህርት ቤቶች በማህበራዊ ሚዲያ ገጾች አጠቃቀም ላይ በወላጆች ላይ እንግልትና እንዲሁም ደግሞ ተጽዕኖ እየተፈጠረ መሆኑን ለኢትዮ ፎከስ ወላጆች ገልጸዋል። በአዲስ አበባ በሚገኙ ትምህርት ቤቶች የማህበራዊ ሚዲያ ገጾች ላይ የሚለቀቁ መረጃዎችና መመሪያዎች በኦሮሞኛ ቋንቋ በቁቤ ብቻ አማራጭ የሚጻፉ በመሆናቸው ወላጆች መቸገራቸውን ነው የገለጹት። በርካታ ወላጆች የልጆቻቸውን የትምህርት ሁኔታ ለመከታተል በትምህርት ቤቶቹ እና በትምህርት ጽሕፈት ቤቶች በኩል የሚለቀቁ መረጃዎችን ለመከታተል እንደተቸገሩ ነው የገለጹት። አብዛኞቹ የአዲስ አበባ ነዋሪዎች ወላጆች የኦሮሞኛ ቋንቋ በቁቤ ማንበብና መጻፍ አይችሉም። አብዛኛው እንግዲህ አዲስ አበባ ሰው 100% መነጋገሪያ ቋንቋ አማርኛ ነው። የልጆቻቸውን ምዝገባ፣ የትምህርት ቤት ጥሪዎችና የትምህርት ቤቶችን መመሪያዎችን ለመከታተል ከትምህርት ጋር በተያያዘ የሚተላለፉ መረጃዎችን ለመቀበል መቸገራቸውን ገልጸዋል። መረጃዎቹ በየጊዜው ወደ አማርኛ ለማስተርጎም እንደሚገደዱና በዚህም ዕለታዊ እንቅስቃሴያቸው ላይ ከፍተኛ አሉታዊ ጫናና እንግልት እየተፈጠረባቸው መሆኑና ሆን ተብሎ የሞራል ጫና እየደረሰባቸው እንደሆነ ወላጆች ገልጸዋል። ወላጆች እንደሚሉት ይህ አሰራር በከተማው ሰፊ ተናጋሪ ባለው አማርኛ ቋንቋ መረጃ ከመስጠት ይልቅ በግዴታ አንድ ቋንቋ የመጫን አካሄድ በመሆኑ በፈቃደኝነት ቋንቋውን ለመማር የሚፈልጉ አካላት ላይ ጭምር ጥላቻና እንዲሁም ደግሞ አሉታዊ አስተሳሰብ እንዲፈጠር እያደረገ እንደሆነ ነው የገለጹት። ይህንን በተመለከተ እንግዲህ በአዲስ አበባ ትምህርት ቢሮ ኃላፊ እነ ዘላለም ሙላቱ ከአሁን በፊትም የከተማውን ሕዝብ ጸያፍ በሆኑ ስድቦች ሲሳደቡ እንደነበር ይታወቃል። በችግሩ ከአዲስ አበባ ትምህርት ቢሮ አመራሮችና ትምህርት ቤቶች ከተመደቡ አካላት አሰራር ጋር የተያያዘ ነው። ሆን ተብሎ የትምህርት ተቋማቶቹ በዚህ በኦህዴድ ካድሬዎች እንዲያዙ መደረጋቸው እርሰ መምህር፣ ሱፐርቫይዘር እንዲሁም ደግሞ የትምህርት አካላት ይህን በማድረጋቸው ሆን ተብሎ የተፈጸመ እንደሆነ ነው ወላጆች የሚገልጹት። እንግዲህ የአዲስ አበባ ምክር ቤት ሳይፈቅድ በአዲስ አበባ 2 ትምህርት ቢሮ ነው ያለው ማለት ይቻላል። አንደኛው በአማርኛ ትምህርት የሚሰጥባቸው ትምህርት ቤቶች፣ ሌላው ደግሞ በኦሮሞኛ በሚል
የከተማው በጀት እንግዲህ በዚህ መንገድ ነው ጥያቄ እንመልሳለን በሚል ኪሳራውም እየገባ ያለው። ይሄ ብቻ አይደለም። ኦሮሞኛ ቋንቋ ማደጉን ኦሮሞኛ ቋንቋ መናገርን ማንም እንዳንድ ዜጋ የሚቃወምም የሚጠላም የለም። እየሄደ ያለው ግን ፖለቲካዊ በሆነ መንገድ ነው። አማርኛን በማጥፋት ኦሮሞኛን በከተማው ላይ እንጭናለን የሚለው በምክክር ኮሚሽኑ ከታየው ስግብግብ አቋም ጋር የሚተያይ ነው እንጂ እንደ አንድ ሀገር ቋንቋ ኦሮሞኛን አይደለም ሌላው ሰው ተሻግሮ አረበኛም፣ ፈረንሳይኛም፣ ቻይነኛም እየወሰደ እየተማረ ነው የሚገኘው። ቋንቋውን በፖለቲካና በጉልበት ለመጫን የሚደረገው ሂደት ግን እንግዲህ አገሪቱን መስቀልቅል ውስጥ እየከተታት መሆኑ ነው መናገር የሚቻለው። ወደ ወለጋ መረጃዎቻችን ስንሄድ በምስራቅ ወለጋ ዞን አንገርጉትና በአካባቢው በንጹሐን ዜጎች ላይ የተፈጸሙ መጠነ ሰፊ ጥቃትና የሰብአዊ መብት ጥሰቶች እስካሁን እንዳልበረዱ የሚወጡ መረጃዎች ገልጸዋል። በጥቃቱ መንስኤና የደረሰውን ጉዳት በተመለከተ በአካባቢው የገዳ ኮማንዶ አዛዥ ከፋኖ ጋር በነበረው ውጊያ መገደሉና በርካታ የገዳ ኮማንዶ አባላት መደምሰሳቸውን ተከትሎ ቀሪዎቹ የገዳ ኮማንዶ አባላት ወደ ጉትን ከተማ መግባት በንጹሐን ላይ የበቀል እርምጃ መፈጸማቸው ነው የታወቀው። እስካሁን ባሉ መረጃዎች ድረስ ከ100 የሚደርሱ ንጹሐን ሰዎች ህይወታቸውን አጥተዋል። ጥቃቱ በዋናነት በአማራ ተወላጆች ላይ ያተኮረ ቢሆንም ከአማራ ተወላጆች ጋር አብራችሁ ትኖራላችሁ፣ ከነሱ ጋር ከለላ ትሰጣላችሁ በሚል በገዳ ኮማንዶ ታጣቂዎች የተጨፈጨፉ የኦሮሞ ተወላጆችም እንደሚገኙበት የዓይን እማኞች ገልጸዋል። መከላከያ ዛሬ የገዳ ኮማንዶ በጠየቀው ጥያቄ መሰረት ወደ አካባቢው ተመልሶ ሲገባ የተወሰኑ መስጊድ ውስጥ የነበሩ ሰዎች ወደ ቀያቸው ተመልሰዋል ብለዋል። ይህን ተከትሎ መከላከያ ወደ ጉትን ወደ ዲቾ፣ ቱሉ ጋና እና በአካባቢ ወዳሉ አካባቢዎች ተመልሶ ገብቷል። ገዳ ኮማንዶ አካባቢውን እረከባለሁ፣ ጸጥታውን ጠብቃለሁ ያለ ቢሆንም ስላልቻለ እንግዲህ ተመልሶ መከላከያ መግባቱን ነው የተገለጸው። እንግዲህ ያው መከላከያ ያው በንጹሃን ላይ ጥቃት አላደረሰም ማለት አይደለም የሚሉት የመረጃ ምንጮች፣ ሆኖም ከገዳ ኮማንዶ አንጻር ሲታይ ግን ጉዳዩ ይለያያል አሉ። እነዚህኞቹ በአደረጃጀትም በትዕዛዝም ሞቲቬሽናቸው እንግዲህ ጸረ አማራ የሆነ ኦሪንቴሽን ይዘው የሚገቡ በመሆናቸው የበለጠ ጉዳት ያደርሳሉ። መከላከያ ውስጥ ካለው የብሔር ስብጥር አንጻር አደጋው ይቀንሳል ነው ያሉት። ይህንን እንግዲህ መስጊድ አካባቢ ተጠልለው የነበሩ አንድ መረጃ ምንጭ እየገለጹት ነው። ጥቃቱን ተከትሎ በርካታ ሰዎች መኖሪያቸው ቤታቸውን ጥለው የተፈናቀሉ ሲሆን በርካታ ቤቶች ተዘርፈዋል፣ ተቃጥለዋል፣ እንዲሁም ወድመዋል። ተፈናቃዮቹ በአሁኑ ወቅት በክረምቱ በአስቸጋሪ አየር ሁኔታ ውስጥ የሚገኙ ሲሆን እስካሁን ምንም አይነት እርዳታና ድጋፍ እንዳላገኙ ነው የተገለጸው። የአካባቢ ባለስልጣናትና እንደ ኦሮሞ ሚዲያ ኔትወርክ ያሉ ሚዲያዎች ደግሞ የንጹሐን አማራዎችን ጭፍጨፋ ከማቅረብ ይልቅ ጉዳዩን በተለየ መንገድ በመግለጽ ገልብጠው እያቀረቡ ይገኛሉ። ይህም እንግዲህ በሞቱና በንጹሐን አማራዎች አስከሬን ላይ ሌላ ፖለቲካ ፕሮፓጋንዳ እንዲሁም ደግሞ ሌላ የብሔር ጭፍጨፋ ጥሪ እያቀረቡ ይገኛሉ ብለዋል የመረጃ ምንጮቹ። ወደ ጎንደር ቀጠና የሚወስድን መረጃ ላስከትል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ 202ኛ ኮር በጌምድር ክፍለ ጦር አይሸሹም ዮሐንስ ብርጌድ ነሐሴ 6 ዛሬ ባካሄደው የተቀናጀ የደፈጣ ጥቃት በመከላከያ በሚሊሻና በአድማ ብተና ላይ ጉዳት ማድረሱን ገልጿል። እንደ ህዝብ ግንኙነቱ መረጃ ከሆነ ከላይ አርማጭሆ ወደ ቆላ ሮቢት እንቅስቃሴ ላይ በነበረ መከላከያ እንዲሁም ሚሊሻና ፖሊስ ተሽከርካሪ ላይ ዮሐንስ ቀበሌ ተብሎ የሚጠራው አካባቢ በተፈጸመ ጥቃት ነው ጉዳት የደረሰው። በዚህ ጥቃት ከ31 በላይ የመንግስት የጸጥታ ኃይሎች ሙትና ቁስለኛ ሲሆኑ 5 ክላሽንኮቭ እንዲሁም ደግሞ ሌሎች የቃታ መሳሪያዎች በፋኖ እጅ ገብተዋል። እንዲሁም ደግሞ ስልክ እና የሬዲዮ መገናኛዎች፣ የወገብትና የደረት ትጥቆችን በፋኖ እጅ መግባታቸውን መረጃው ገልጿል። ወደ ትግራይ ስንሄድ ደግሞ የነጌታቸው ረዳ ፓርቲ ዲሞክራሲያዊ ስምረት ትግራይ በክልሉ ወቅታዊ ሁኔታ የተመለከተ መግለጫ አውጥቷል። የቡድን ጥቅምን ለማስጠበቅ የሚደረግ እልህ ለትግራይ ህዝብ ተጨማሪ መከራ ይሆናል በሚል ባወጣው መግለጫ ዲሞክራሲያዊ ስምረት ትግራይ ነሐሴ 6 ዛሬ ባወጣው መግለጫ ማለት ነው በትግራይ ክልል ውስጥ ባለው ወቅታዊ የፖለቲካ ኢኮኖሚ፣ ማህበራዊ ውጥረት ላይ ያተኮሩ ጠንካራ የአቋም መግለጫዎችና ዓለም አቀፍ ጥሪዎችን አቅርቧል። የፕሪቶሪያው የሰላም ስምምነትና የፖለቲካ ቀውስን በተመለከተ ፓርቲው እንዳመለከተው የትግራይ ህዝብ የከፈለው ከፍተኛ መስዋዕትነት ተከትሎ የተደረሰው የፕሪቶሪያ የሰላም ስምምነት ወደ ተግባር ሲገባ በክልሉ ባለው ኋላ ቀር ቡድን ምክንያት በርካታ እንቅፋቶች ያጋጥመውታል። ይህ ቡድን የስልጣን ዘመን ያብቅቷል፣ ከስልጣን ከወረድኩ ደግሞ እጠፋለሁ፣ ስለዚህ ለጥፋት ተጠያቂ እሆናለሁ በሚል ስጋት ስልጣኑን ለጥፋቱ መሸፈኛ እያደረገ ይገኛል ሲል የነጌታቸው ቡድን የነደብረ ጽዮንም ቡድን ከሷል። ቀደም ብሎ እንግዲህ ከሁለት ቀናት በፊት የነደብረ ጽዮን ቡድንም እንደዚሁ ከሃዲዎች በሚል ባወጣው መግለጫ
ለነጌታቸው ቡድን ጥሪ ማቅረቡ ይታወቃል። የመግለጫው አክሎም የቡድኑ የህዝቡና ህልውና የክልሉን ሉዓላዊነት ከማስከበር ይልቅ የቡድንና የግል ጥቅሙን ለማስጠበቅ ሲል ሂደቱን በማስተጓጎልና ህዝቡ ለሌላ ዙር ደም መፋሰስና ለመረጋጋት እንዲየዳረገው እንደሆነ ገልጾ በክልሉ ባለው የፖለቲካ አየር መበላሸት ምክንያት ኢኮኖሚው፣ ማህበራዊ መሰረቱ ከፍተኛ መጎዳቱና በአካባቢው ያለው አጠቃላይ ሁኔታ እጅግ አስከፊ ደረጃ ላይ መድረሱን ገልጿል። በህግ ደረጃ ለሶስተኛ ወገን ሊተላለፉ የማይገባቸው የመንግስትና የህዝብ ንብረቶች፣ ህንፃዎች፣ የማዕድን ቦታዎች በህገወጥ ጨረታ ሽያጭ እየተቸበቸቡ መሆኑን በመግለጽ ማናቸውም ኢንቨስተሮች፣ ነጋዴዎች በእነዚህ ህገወጥ ጨረታዎችና ሽያጮች እንዳይሳተፉና ወደፊት ህጋዊ ተጠያቂነት እንደሚያስከትልባቸው እንደዚሁ መግለጫው አስጠንቅቋል። በክልል ውስጥ የሚታየው ወታደራዊ አፈሳ፣ ፖለቲካዊ ውጥረት ምክንያት ወጣቶች ለህገወጥ ተግባራትና ለተለያዩ ወንጀል ድርጊቶች መጋለጣቸውንም እንደዚሁ አመላክቷል። በትግራይ በተለይ በእነሱ ደቡብ ትግራይ እያሉ ይጠሩታል። ሆኖም እንግዲህ ሰሜን ወሎ ራያ አላማጣ አካባቢ ባለው የድሮን ጥቃትና ከዚህ ጋር በተያያዘ የደረሰውን ሰብአዊ፣ ቁሳዊ ጉዳትም እንደዚሁ መግለጫው ጠቁሟል። ለዚህ የድሮን ጥቃትና ለደረሰው የታጣቂዎቹ እልቂት መፈናቀል ተጠያቂው ህወሓት እንደሆነ የመግለጫ አንስቷል። የስምረት በመግለጫው ማጠቃላይ ላይ እንግዲህ በክልሉ እውነተኛ ለውጥ ለማምጣት የሚታገሉ የፖለቲካ ድርጅቶችና ሲቪክ ማህበራት ከህዝቡ ጋር በጋራ እንዲቆሙ በትግራይ ህዝብ ላይ እየደረሰ ያለውን በደል፣ የህግ መጣስ በተመለከተ ዓለም አቀፍ ማህበረሰቡ የፕሪቶሪያው ውል በትክክል እንዲተገበርና ሰላም እንዲረጋገጥ የዓለም አቀፍ ጫናዎች እንዲመጡ ጥሪ አቅርቧል። እንግዲህ ይህንን ያለው የነጌታቸው የቀድሞው የህወሓት ምክትል ሊቀመንበር አሁን ከሱ ተገንጥሎ የመሰረቱት ፓርቲ ነው። ወደ እዚሁ ቀጠና ወዳሉ ወታደራዊ መረጃዎች ስንሄድ ድሮን ጥቃቶች ገና በተያያዘ ባለፈው በተፈጸመ ድሮን ጥቃት ምክንያት በአካባቢው ወታደራዊ ስምሪቶችና ለውጦች መታየታቸው ነው የተገለጸው። የድሮን ጥቃቱን በተመለከተ በራያ አላማጣ ወረዳ መረዋ ተብሎ በሚጠራው አካባቢ በትምህርት ቤት፣ በቤተክርስቲያን አቅራቢያ፣ በድልድይ፣ በችግኝ ጣቢያ አካባቢ በተፈጸመው የድሮን ጥቃት የደረሰውን ጉዳት በተመለከተ ዘግየት ብለው የወጡ መረጃዎች ይህንን ያመላክታሉ። ጊዜያዊ ምሽጎችን አቋቁመው በትምህርት ቤቶች ውስጥ ታጣቂዎቹ እንዳይጠፉ በሚል ሎጂስቲኮችና ተሽከርካሪዎች በነበሩበት አካባቢ በተፈጸመው የድሮን ጥቃት ከ339 በላይ የህወሓት ታጣቂዎች ሙትና ቁስለኛ መሆናቸውን የሚጠቁሙ መረጃዎች ናቸው አሁን ከትግራይ አካባቢ እየወጡ ያሉት። ይህንን መረጃ በተመለከተ የአካባቢው አስተዳደር የመረጃ ልዩነት አቅርቧል። እንደሚታወቀው ጉዳቱ ከ4 ሰዎች በላይ ጉዳት አላደረሰም፣ 4 ሰዎች አይበልጡም ጉዳት የደረሰባቸው በሚል የአካባቢው የህወሓት ተወካዮች ለቢቢሲ ማብራሪያ መስጠታቸው ይታወቃል። ዛሬ የወጡ መረጃዎች ግን ከ339 በላይ የህወሓት ታጣቂዎች በዚህ ጥቃት ጉዳት ደርሶባቸዋል ብለዋል። ከዚህ ጋር በተያያዘ ቢሶበር ግንባር ከሚገኙ ታጣቂዎች መካከል ቁጥራቸው በውል ያልታወቁ ታጣቂዎች መጥፋታቸውን በግምገማ ሪፖርት መቅረቡን መረጃዎች ጠቁመዋል። እነዚህ ታጣቂዎች ወደ ትግራይ የሰላም ኃይል ሊቀላቀሉ ወይስ ደግሞ ወደ ሌላ ቦታ ሄዱ በውል የታወቀ ነገር የለም ተብሏል። ባለማጣ ከተማ ማዛ ሆቴል ተብሎ በሚጠራ በተደረገ ወታደራዊ ስብሰባ የህወሓት ወታደራዊ መስመራዊ አዛዦች ታጣቂዎቹ በአንድ ካምፕ በጥብቅ እንዲጠበቁ እና ቶሎ ወደ ውጊያ እንዲገቡ ካልተደረገ በስተቀር የመበታተን እድላቸውና የመጥፋት ስጋት አንዣቦባቸዋል የሚል ግምገማ ማቅረባቸውን ለማወቅ ተችሏል። የድሮን ጥቃቶችን ለመከላከል ታጣቂዎቹም እንደዚሁ ስምሪቶቻቸውን እንዲያስተካክሉ በተሰጠ ትዕዛዝ መሰረት አርሚ 31፣ 15፣ 26 በመረዋ አካባቢ ባሉ እንደዚሁ ተራራማ አካባቢዎች ለጊዜው ተበታትነው እንዲቆዩ አርሚ 22 እና ሌሎች የአርሚው ኮሮች ወደ እንደርታ ወደኋላ ደጀን ኃይል ተብለው ወደኋላ እንዲያፈገፍጉ በአርሚ 24 በዋጃ ጥሙጋና አካባቢው እንደዚሁ ተበታትነው እንዲቀመጡ የአርሚ 43፣ 33፣ 42፣ 92 ኮሮች ክፍለ ጦሮች ደግሞ ወደ አፋር ትይዩ ባሉ አካባቢዎች በዋናነት በራያ ባላ፣ ጨርጨር እንዲሁም ደግሞ በራያ ዘቦ ቀጠናዎች ወዳሉት አካባቢዎች ወደ አፋር ትይዩ ግንባሮች ስምሪታቸውን አድርገው ለጊዜው ከድሮን ጥቃት ራሳቸውን እየጠበቁ ተበታትነው የሌሊትና የቀን እንቅስቃሴያቸውን እንዲቆጣጠሩ ትዕዛዝ መሰጠቱ ታውቋል። በዋናነት ቢሶበርና ሸቃይ ከተማ አካባቢ የነበሩ ታጣቂዎች ናቸው ጠፍተዋል የተባለው። ከዚህ ጋር በተያያዘ ከባድ መሳሪያዎች የአርሚ 60 ተብሎ የሚጠራው ታጣቂ ቡድን ዙ 23 ታንኮችን እንዲሁም ደግሞ መድፎችን ጨምሮ ለእያንዳንዱ አርሚ የከባድ መሳሪያ ሽፋንና ስምሪት እንዲሰጥ በተወሰነውና በተሰጠው ወታደራዊ ትዕዛዝ መሰረት ታንኮች ዙ 23ቶች ዛሬም ወደ የአካባቢዎቹ እየተንቀሳቀሱ ለመሆናቸው የሚገልጹ መረጃዎች ወጥተዋል። የአጫጭር ርቀት ሮኬቶችና ሚሳይሎች ጨምሮ ወደ አካባቢው ተጨማሪ ተሽከርካሪዎች የከባድ መሳሪያዎችን ጭነው ዛሬ ሌሊቱን ከኮረምና ከማይጨው ወደ ኮረምና መሆን አቅጣጫ በተሽከርካሪዎች ተጭነው መንቀሳቀሳቸውን መረጃዎቹ ገልጸዋል።
ይህ በእንዲህ እንዳለ ወደ ሱዳን መረጃዎቻችን ስንሄድ በሱዳን ሰማያዊ ግዛት ወይም ደግሞ ጥቁር አባይ ግዛት አልኩርሙክ እና በቃይሳን አካባቢዎች በሱዳን ጦር እና በአርኤስኤፍ መካከል በተደረገው ከባድ ውጊያ ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ኪሳራ መድረሱ ታውቋል። ከትላንት ጀምሮ እንግዲህ የደጋሎ ጦር እንደገና ወደ መልሶ ማጥቃት መመለሱን የሚያሳዩ መረጃዎች ናቸው ከሱዳን የወጡት። በኮርዶፋን በተለይ በዋና የቀጠናው ደጋሎ ከባድ ወታደራዊ ኪሳራ ከደረሰበት በኋላ ባለፈው ለመልሶ ማጥቃት ወደ ካርቱም ጭምር የመልሶ ማጥቃት ትዕዛዞችን መስጠቱን ተከትሎ በተለያዩ ቀጠናዎች የአርኤስኤፍ ታጣቂዎች ወታደራዊ ግዳጆችን እያደረጉ ይገኛሉ። በኢትዮጵያ ወሰን አቅራቢያ የሚካሄድ በውጊያ እንግዲህ ጂኦግራፊያዊ ሁኔታውን መሰረት አድርጎ የሎጂስቲክና የአቅርቦት መስመሮችን መቆጣጠር መቻሉን ነው የደጋሎ ጦር እየገለጸ ያለው። የሱዳኑ ፈጥኖ ደራሽ ኃይል ዋና ከተማው ካርቱምን ጨምሮ በኮርዶፋን በሚገኙ ኤል ኤወይድ ከተማና በሌሎቹ የሱዳን አትባራ፣ ኤል ዳማር እንዲሁም ደግሞ ኦምዱርማን ከተሞች ላይ ዛሬ ሌሊቱን መጠነ ሰፊ የድሮን ጥቃቶች መፈጸሙ ታውቋል። ጥቃቱ ለወራት ከተፈጸሙት መሰል የድሮን ጥቃቶች በተለየ መልኩ በከፍተኛ ደረጃ የተቀነባበረና እንደሆነ ሱዳን አካባቢ ያሉ መረጃዎች ለአልጀዚራ ገልጸዋል። ለወራት አንጻራዊ መረጋጋት በነበረበት ካርቱም ላይ ጥቃት የተፈጸመው ከማለዳው 11 ሰዓት ጀምሮ ሲሆን ዋዲ ሲዲ እና የጦር ሰፈር ተብሎ በሚጠሩት አካባቢዎች ጸረ አውሮፕላን ሚሳይሎች ድምፅ መሰማቱንና ድሮኖችም ተመተው ሳይወድቁ እንዳልቀሩ መረጃ ምንጮቹ ገልጸዋል። በሰሜን ካርቱም አካባቢ ድሮሽባ ተብሎ የሚጠራ አካባቢ 2 ድሮኖች መስጊድ አካባቢና የኤሌክትሮኒክ ትራንስፎርመሮችን መተው ማውደማቸው፣ የጦር ሰፈሮች ላይ ጉዳት ማድረሳቸው ታውቋል። የሱዳን መከላከያ ኃይል የአየር መከላከያ ስርዓቶች አብዛኞቹ የተተኮሱ ድሮኖችን ማክሸፉን ቢገልጽም ጉዳት መድረሱ ግን ተዘግቧል። በሌሎች አካባቢዎች እንደዚሁ በጥቃቱ ምክንያት በሱዳን እንደገና ካርቱምን ጨምሮ ስጋቶች መጨመራቸው ነው የተገለጸው። የሱዳን የአየር መከላከያ የምድር ጸረ አውሮፕላን ኃይሎች በህዝብ ተኮር በኤሚሬትስ በሚደገፈው በአርኤስኤፍ ላይ የድሮን አጸፋዎችን ለመስጠት ዛሬ ስምሪት መውሰዳቸው ተገልጿል። እንደ ምንጮቹ ገለጻ ከሆነ የሱዳን አየር መከላከያ በኡምዱርማን ምዕራብ በኩል በርካታ ድሮኖችን መትቶ የጣለ ሲሆን 5 ያህል ደግሞ ሪቨር ናይል ግዛት ካልዳማር ከተማ በስተደቡብ 30 ኪሎ ሜትር አካባቢ እንደዚሁ በርቀት ስለመምታቱና በአጠቃላይ ከ17 በላይ ድሮኖችን መትቶ መጣሉን ገልጿል። በጥቃቱ የተጎዱ የሚሞቱ ሰዎች ስለመኖራቸው ግን የተገለጸ ነገር የለም። ኦምዱርማንና አልዳማር ተብሎ በሚጠሩ አካባቢዎች የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤል ኤወይድ ከተማ ድሮኖች ዛሬም አመሻሹን ስምሪት ወስደው መታየታቸው ታውቋል። ይህም ፈጥኖ ደራሽ ኃይሉ ከግንባር መስመሮች ርቀው በሚገኙ ካርቱምና በሌሎች ትልልቅ ከተሞች እንደገና ድሮን ጥቃቶችን ለመፈጸም ከአረብ ኤሚሬትስ ከፍተኛ ድጋፍ ሳያገኝ እንዳልቀረ ነው መረጃዎቹ የሚገልጹት። የቡድኑ የጦር መሳሪያ፣ ጥይቶች፣ ወታደራዊ ቁሳቁሶችና የላቁ ቴክኖሎጂዎች እንዲሁም ደግሞ በሱዳን ውስጥ የረጅም ርቀት ጥቃት አቅም ያላቸውን ሚሳይሎችና ድሮኖች እንዲያገኝ ተገምቷል። እንደዚህ አይነት ጥቃቶች አደገኛ ናቸው ሲሉ የገለጹት የመረጃ ምንጮች አልወይድ የታየ ሲሆን የተባበሩ መንግስታት ድርጅት እንግዲህ በአካባቢ ያለውን ሁኔታ በተመለከተ ከ45 በላይ ንጹሃን ስለመገደላቸው እንደዚሁ መረጃውን አጋርቷል። እንግዲህ በሱዳን ያለው አጠቃላይ ሁኔታ ከዕለት ወደ ዕለት እየተባባሰ ነው የሚገኘው። ባለፈው ሳምንትና ባለፈው ወር ከፍተኛ ድል ተቀዳጅቶ የነበረው የአልቡርሃን ጦር አሁን ደግሞ እንደገና በአርኤስኤፍ ድሮኖችና እንዲሁም መልሶ ማጥቃት በደቡብ ምስራቅ በኩል በጥቁር አባይ ወይም ደግሞ ብሉ ናይል ግዛት ተብሎ በሚጠራው እንዲሁም ደግሞ በካርቱምና በኮርዶፋን ቀጠናዎች እንደገና መልሶ ማጥቃት እየተደረገበት ይገኛል። ለዚህም አረብ ኤሚሬትስ ከፍተኛ የጦር መሳሪያ ማስገባቷን ነው መረጃዎቹ እየገለጹ የሚገኙት። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ